ይስጥልኝ ተመልካቾቻችን እንዴት ናችሁ? ይህ በየሳምንቱ የሚተላለፍላችሁ መጽሐፍ ቅዱስ ጥናት ነው እና ከዚህ ከሰባተኛው ቀን አክባሪ ቤተክርስቲያን ከዋሽንግተን ዲሲ በየሳምንቱ ለእናንተ የምናስተላልፋችሁ ፕሮግራም ነው እና በዚህ መጽሐፍ ቅዱስ ጥናታችን ሁልጊዜ ከኛ ጋር ስለምትሆኑ እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ባለፉት 2 ሳምንታት አዲስ ጥናት ጀምረናል። የዛሬው ጥናታችን ሕይወትና ሞት በሚል ርዕስ ነው። እንግዲህ ላለፉት 2 ሳምንታት የፊልጵስዩስ እና የቆሎሳይስ መጽሐፍ ስናጠና ነበር እና እንግዲህ እነዚህ መጽሐፍቶች ወይም ደብዳቤዎች ጳውሎስ ምናልባት ከእስር ቤት በሮም ሆኖ እንደጻፋቸው ገምታለን። በፍጹም ለስጋ በማይመችበት ቦታ ሆኖ ነበር እንግዲህ እነዚህን ደብዳቤዎች የጻፈውና 4 ደብዳቤዎች እንደጻፈ ተምረን ነበር ባለፉት 2 ሳምንታት ውስጥ እና ሁለቱን እያጠናን ያለ ነው። የምናጠናው የፊልጵስዩስ እና የቆሎሳይስ መጽሐፍ ነው እና ሁለቱ የቀሩት ደግሞ የኤፌሶን እና የፊሊሞን መጽሐፍቶች ናቸው፣ የመልእክቶች ናቸው እና እንግዲህ ከጳውሎስ አነጋገሮች ደስ የሚለኝ ነገር ለእናንተ አሕዛቦች ስል የክርስቶስ እስረኛ አይሆንኩኝ እኔ ጳውሎስ የሚል ቃል ብዙ ጊዜ ይጠቀማል እና በጣም የሚማርከኝ አባባል ነው እና ምክንያቱም የሮም እስረኛ አላለም፣ የሮም መንግስት እስረኛ አለ። በዛ ዘመን እንግዲህ የሮም መንግስት እንደሚገዛ እናውቃለን። ለምንድን ነው የክርስቶስ እስረኛ ያለው የሚለውን ጥያቄ ስንጠይቅ ክርስቶስን በሚገባ ያውቅ የነበረ በክርስቶስ ኢየሱስ ራሱ የተመረጠና የተላከ ያለ ጌታ ኢየሱስ ፈቃድ ደግሞ ምንም ነገር በሕይወቱ ላይ እንደማይመጣ በደንብ የተረዳ ሐዋርያ ስለነበረ ነውና እንግዲህ ጳውሎስ ለወንጌል መስፋፋት ብዙ ተሰዷል፣ ብዙ መከራን በደስታ ተቀብሏል እና ባለፈው ሳምንት ደግሞ ጥናታችን በጣም የሚገርም ትምህርት እናጠና ነበር። ጳውሎስ በእስር ቤት ውስጥ ሆኖ ስለሚያመሰግንባቸው ስለሚጸልያቸው ጉዳዮች ስናጠና እንግዲህ ይህንን ተመልክተናል እና እንዳውም አንዱ ወንድማችን ሲያስተምረን ወይም ሲመራን የሰንበት ትምህርቱ እኛ ብዙ ጊዜ ለበርበሬና ለሽሮ እንጸልያለን፣ ጳውሎስ ግን ለወንጌል መስፋፋት ለነፍሳት መዳን አበክሮ ሲጸልይ እንደነበረ ሲናገር ነበር እና እነሆ ዛሬ ደግሞ እንግዲህ ሕይወትና ሞት በሚል መሪ ርዕስ ግሩም ትምህርት ከእናንተ ጋር አብረን ለማጥናት ጌታ ይህንን መድረክ አዘጋጅቶልናል። እንግዲህ የምናጠናው ከወንድማችን ዶክተር ተስፋዬ ታደሰና ከእህቴ ትዕግስት በላቸው ጋር አብረን የዛሬውን ትምህርት እንዳስሳለን። ቲጂ ተስፋሽ ሁለታችሁንም እንኳን ደህና መጣችሁ። እንግዲህ የእግዚአብሔር መንፈስ የዛሬውን ጥናታችንን ስናጠና በመካከላችን ሆኖ እንዲረዳን ይህንንም ደግሞ ትምህርት በኦንላይን ላይ ለምትከታተሉ በማስተዋልና በጥበብ የምንማረውን አብረን የምናጠናውን ትምህርት እንድትረዱት እንጸልያለን። እህታችን ቴጅዬ በጸሎት ትመራናለች። እሺ። አባታችን በላይ በአርያም ከፍ ብለህ የምትኖር ወዳጃችን ጌታዊ አስተማሪያችን በዚህ ሰዓት ከያለንበት ተሰብስበናል። በፊትህ ቃልህን ልናጠና ቃልህን ልንወያይ ልንከፍት ተዘጋጅተናል። ቅዱስ አባት ሆይ በዚህ ሰዓት አንተ ልታስተምረን የምትወደውን አንተ አስተምረን። ቅዱስ አባት ሆይ እነሆ ለእኛ ግር ያሉንን ነገሮች ሁሉ መክፈት መግለጥ የምትችል አንተ ነህና ጌታ ሆይ ዛሬ በሕይወትና በሞት ጌታ ሆይ ያለውን ትምህርት በጳውሎስ ሕይወት ውስጥ የተከናወነውን ነገር ሁሉ ዛሬ እኛ እንድንማርበት አንተ ዛሬ ሁሉንም ገልጠ እንድታስተምረን፣ በተለይ በቤተ ክርስቲያን ሰላምና አንድነትን እንዴት ማምጣት እንደሚቻል በዚህ ትምህርት የምናጠናውን ጌታ ሆይ አንተ መንፈስ ቅዱስን ልከ ከእያንዳንዳችን እንድታስተምረን እኛንም እንድታስተምረን በኦንላይን የሚከታተሉ ሁሉ ይሄ መስመሩ ሁሉ የሚደርሳቸው ሁሉ የተባረኩ እንዲሆኑ በሕይወታቸው አንድ ነገር ጌታዊ ተምረው በትርጉም ጌታዊ እንዲተረጉሙት ወደ ሕይወታቸው እንለምናለን። ሁሉን እንደወደድክ አድርግ፣ በኢየሱስ ስም አሜን። አሜን።
ህይወትና ሞት እንግዲህ ጥናታችንን ከመጀመሪያችን በፊት ሁል ጊዜ የመሪ ጥቅስ አለን። ሰንበት ትምህርታችን ላይ የተጻፈ እሱን ላነብላችሁ ፈልጋለሁ። እንደዚህ ይላል መታሰቢያ ጥቅሱ፣ ለእኔ ህይወት ክርስቶስ ሞትም ጥቅም ነውና ይላል። እና ይህንን ጥቅስ ብዙዎቻችሁ ሰምታችኋል፣ ታውቁታላችሁ። እና ጳውሎስ የሚናገረው ነገር ነውና ለእኔ ህይወት ክርስቶስ ሞትም ጥቅም ነውና ይላል። እና እንግዲህ በዘልማድ ሰዎች ብዙ ጊዜ የሚናገሩት ነገር አለ። ሞት የህይወት ክፍል እንደሆነ እግዚአብሔር ሲፈጥረን ራሱ አብሮ ሞትን አብሮ እንዳካተተ የሚመስል ሀሳብ ነው እንደዛ ስንናገርና እንግዲህ የሰው ልጅ ሲፈጠር እግዚአብሔር ለዘላለም እንዲኖር አድርጎ ነው የፈጠረውና በፍጹም ከቶ እንዲሞት አድርጎ አልነበረም የፈጠረውና ለዚህ ነው እንግዲህ ሰዎች ብዙ ጊዜ ያ ዘላለም በውስጣችን ስላለ ዘላለማዊነት እንትን ስላለ መሞታችንን እንዘነጋለን፣ እንረሳለን። የምንሞትም አይመስለን ብዙ ጊዜ። እንግዲህ ሞት በኃጢአታችን ምክንያት የመጣብን ጠላታችን ነው። እግዚአብሔር ለስሙ ለዘላለም የተመሰገነ ይሁን። ይህንን ጠላታችንን በመስቀል ላይ ጌታችን ኢየሱስ ክርስቶስ በሞቱና በትንሣኤ ድል ነስቶ ለተቀበሉት በሙሉ በስሙ ለሚያምኑ ቢሞቱም እንኳን ለዘላለም እንዲኖሩ መንገድ ከፍቶላቸዋልና ለዛ እግዚአብሔርን እጅግ አድርገን እናመሰግናለንና እንግዲህ ጳውሎስ ይህንን እውነት ስለገባው ለጌታችን ኢየሱስ ክርስቶስ ወንጌል ለመሞት ዝግጁ ነበር ነው እና ለዛ ነው እንግዲህ ለእኔ ህይወት ክርስቶስ ሞትም ጥቅም ነው የሚለው እና በህይወት እስካለሁ ድረስ ኢየሱስን ከፍ ከፍ አድርጌ ያደረግኩ ሌትና ቀን እያገለገልኩ ኖራለሁ እና ህይወት እንግዲህ እንደምናውቀው ሁላችንም በጣም አጭር ናት። ረጅም ትመስላለች ግን አጭር ናት እና መጽሐፍ ቅዱሳችን እንዳውም ሲናገር ስለ ህይወት ሲናገር እንደ እንፋሎት ነው ይላል። ሌላ ቦታ ደግሞ እንደ ሳር ነው ይላል፣ እንደሚጠወልግ ሳር ነው ይላል። በተለያዩ ምሳሌ አነጋገሮች ይገልጽልናል። ስለዚህ በዚህ ምድር ያለን ጊዜ አጭር መሆኑን ሁላችንም በመገንዘብ ከመቼውም ጊዜ የበለጠ ወንጌሉን ላልሰሙ ወገኖቻችን ለማዳረስ በሰላም እና በአንድነት ቤተክርስቲያን ልትሰራ እንደሚገባ የዛሬው ትምህርት ይመክረናል እና እንግዲህ ቀጥታ ወደ ትምህርቱ እንገባለን እና ወደ እሑዱ ክፍል ስንሄድ የእሑዱ ክፍል ላይ ኢየሱስን አብዝቶ ማክበር የሚል ክፍል ርዕስ ተሰጥቶታልና የተወሰደው ከፊልጵስዩስ ምዕራፍ 1 ከቁጥር 19 እስከ 20 ነው እና እሱን ላነብላችሁ ፈልጋለሁ። ፊልጵስዩስ ምዕራፍ 1 ከ19 እስከ 20 እንደዚህ ይላል። ኦኬ። ወደፊትም ደግሞ ደስ ይለኛል፣ ይህ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ ያውቃለሁና ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳን አላፍርም። ነገር ግን በሕይወት ብኖር ወይንም ብሞት ክርስቶስ በግልጥነት ሁሉ እንደወትረው አሁንም ደግሞ በስጋዬ ይከብራል ይላል እና እንግዲህ ተስፊሽ ወደ አንተ ነው የምመጣው። ጳውሎስ ምንድን ነው እያለ ያለው እዚህ ላይ? ደስ የሚለኝ እንግዲህ የምናፍቀው ተስፋ የማደርገው እያለ የሚናገረው ነገር ምንድን ነው? እንግዲህ ለቆሮንቶስ ቤተክርስቲያን በጻፈው መልእክቱ በየቀኑ ዕለት በልቡ የሚከብደው ጉዳይ ነበረ እና ከዚህ ክፍል ምንድን ነው የምንማረው? የሚቀርልን ትምህርት ምንድን ነው የሚለውን ክፍል ለአንተ ልስጥህ። እሺ፣ አመሰግናለሁ። እንግዲህ ይሄ ክፍል ኢየሱስን አብዝቶ ማክበር ነው የሚለው። አሁን አንተ ለመግለጽ እንደሞከርከው ጳውሎስ ፍጹም ሕይወቱን ለጌታ የሰጠ ሰው፣ በሕይወትም በሞትም ዓላማው ክርስቶስን ማክበር ነው። ይህን ሀሳብ በተደጋጋሚ እንመለከተዋለን። ይህ ማለት ለክርስቶስ ብሎ መኖርም ወይም ደግሞ ለክርስቶስ ብሎ መሞትም ያለው ጥቅም ጳውሎስ ገብቶታል። ለዚህም ይመስላልና ጳውሎስ
በተለይ እዚህ ጋር ፎከስ የሚያደርገው የእሁዱ ክፍል በሁለተኛ ቆሮንቶስ ምዕራፍ 11 ላይ ባለው ሀሳብ ነው። ጳውሎስ እዚህ ጋር አንድ ቻሌንጅ ያጋጠመው ይመስላል። ሌሎች ሐዋርያንን የሚሉ ሌሎች አስተማሪዎች ራሳቸውን ከእርሱ በላይ አድርገው የሚቆጥሩ። ስለዚህ ጳውሎስ ምን ይላል? የራሱን ያሳለፋቸውን የተለያዩ ነገሮችን እዚህ ስፍራ ላይ ይዘረዝራል። ለእግዚአብሔር ክብር ብሎ ያሳለፋቸውን ሁሉ መከራዎች መዘርዘር አላስፈለገውም ነበር። ነገር ግን በዛ ስፍራ ላይ ያሉ የቆሮንቶስ ቤተክርስቲያን ቆሮንቶስን ቤተክርስቲያን ጳውሎስ በሁለተኛ የሚስዮናዊ ጉዞ የመሰረታት ቤተክርስቲያን ነች እና በዛ ስፍራ ላይ ላሉ ሰዎች ይነግራቸዋል። ምንድነው? እኛ ከሰበክንላችሁ ክርስቶስ ውጪ ወይም ደግሞ ከተቀበላችሁትም መንፈስ ውጪ ሌላ የሚሰብክላችሁ ቢኖር እርሱ የተረገመ ይሁን ይልና እንደው ይላል ጳውሎስ። ሐዋርያት ነን የሚሉ አሉ እና ሌላ ክርስቶስን ሌላ መንፈስን ይሰብካሉ። ጳውሎስ እንደውም ይልና እንደዛ ከሆነ እኔ እበልጣችኋለሁ ይላል። ስለ ክርስቶስ ብሎ በሕይወቱ የከፈላቸውን ዋጋዎች ይዘረዝራል። ምን ይላል? ጳውሎስ ታስሯል፣ ስለመታሰር፣ ስለመገረፍ ይላል። ከ40 ምንድነው አንድ ሲቀረው ይላል። ለ41 ሲቀረው ስንት ጊዜ? 5 ጊዜ ምን ሆኛለሁ? ተገርፌያለሁ። ይሄ በዘዳግም ምዕራፍ 25 ቁጥር 1 ላይ ካለው ሐሳብ ጋር የሚሄድ ነው። እዛ ስፍራ ላይ ሁለት ሰዎች ቢጣሉ አንደኛው በደለኛ ሆኖ ቢቆጠር ዳኞች ፊት ከዛ ዳኛው ምን ያደርገዋል? ያንን በደረቱ አስተኝቶ 40 ጊዜ ለ41 እስከሚቀር ድረስ ከ40 እንዳይበልጥ ይላል እዛ ስፍራ ላይ። በእርግጥ ግርፋቱ ማለት ነው። በደረቱ አስተኝተው ይግረፉት ይላል። ጳውሎስ ያንን ግርፋት ለ41 ሲቀረው ስንት ጊዜ? 5 ጊዜ፣ ምናልባት 39 ጊዜ ሊሆን ይችላል። 39 ጊዜ ወይ ደግሞ 5 ጊዜ ማለት 39 በ5 ልናባዛን ያን ሁሉ ግርፋት ወስጃለሁ ይላል ስለመገረፉ ሲናገር። እና በዱላ ተደብድብ ያለው በድንጋይ ስለመወገሩ የደረሰበት የመርከብ አደጋ፣ በባህር ላይ ያለው ወጀብ፣ በጉዞ መንከራተት፣ ለተለያዩ አደጋዎች መጋለጥ፣ እንቅልፍ ማጣት፣ ረሃብ፣ ብርድ፣ እነዚህን ሁሉ ለክርስቶስ ኢየሱስ ብሎ የከፈላቸው ዋጋዎች ናቸው። እንግዲህ ጳውሎስ እንዴት አድርጎ በሕይወቱ እግዚአብሔርን እንዴት እንዳከበረ እናያለን እዚህ ስፍራ ላይ። እንግዲህ ይህንን ሁሉ ዋጋ የከፈለው ለወንጌል ብሎ ነው እና እዚህ ጋር የተመሰረቱ ቤተክርስቲያኖች አሉ። የቆሮንቶስ ቤተክርስቲያን፣ ተሰሎንቄ፣ ሌላ ደግሞ የገላትያ እና ከገላትያ በስተቀር ሁለቱ የተመሰረቱት በጳውሎስ ሁለተኛ ሚሽነሪ ጉዞ ነው። ይህንን ምናልባት የሐዋርያ ሥራ ምዕራፍ 13 አካባቢ ጀምረን እስከ 18 በምናነብብ ሰዓት እናገኛለን። እነዚህም ቤተክርስቲያናት ጳውሎስ ምን ይላቸዋል? ለምሳሌ ቆሮንቶስን እንደተወደዳችሁ ልጆች አድርጌ ልመክራችሁ እንጂ ላሳፍራችሁ ብዬ አይደለም ይላል። እንደ ልጆች አድርጎ ጳውሎስ ይመክራቸዋል። ሌላው በክርስቶስ ኢየሱስ ወልጃችኋለሁ ይላል። እንዴት በወንጌል እንደተወለዱ ይገልጻል። እንደገና ጳውሎስ ራሱን እንደ ምሳሌ አድርጎ ይገልጣል እና በአንደኛ ቆሮንቶስ 2:10 ልጆች ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዘኛል ይላል። ጳውሎስ ለመሰረተው ቤተክርስቲያን ምን ያክል እንደሚጠነቀቅ አብዝቶ ኢየሱስን ማክበር። እኛስ ከዚህ ምንድነው የምንማር? ምንድነው? ወንጌልን ልንሰብክ እንችላለን። ዛሬ የተለያዩ ዋጋዎችንስ ለመክፈል ተዘጋጅተናል ወይ? ብንኖር ለጌታ ብንሞትም ለጌታ ይህንን ልንሰብከው እንችላለን። ነገር ግን በሕይወታችን ይህንን ለመኖር ተዘጋጅተናል ወይ? እውነት ብንኖር ለጌታ
በብዙ ነገር ሳነደል የተለያዩ ዋጋዎችን ለመክፈል በህይወታችን ተዘጋጅተናል። ብንሞትስ አሁን ለጌታ ብለን ለመሞት ተዘጋጅተናል? እንግዲህ ወንጌል የሚጠይቀው ዋጋ ያንን ነው። ኢየሱስን አብዝቶ ማክበር፣ ብንኖርም ለእርሱ ብለን ብንሞትም። ይሄ ወንጌል ዋጋችንን ተምነን ስንነሳ እንግዲህ የምናስበው ህይወትን ብቻ ሳይሆን ሞትን ቢሆን ይሄ በእግዚአብሔር ጸጋ በመንፈስ ቅዱስ ካልተሞላን በስተቀረ የሚቻል አይደለም። በስጋችን የምናደርገው አይደለም። ለዚህ ነው ጳውሎስ የትኛው ምርጫ ለእርሱ ደስታ ነው። በህይወት ቢኖር ያው ለነዚህ ወገኖችም ሌላም ለሚያቋቁማቸው ቤተክርስቲያን ወይም ላቋቋማቸው መልካም ነው። እንደዚህ አይነት ምክርን ይሰጣቸዋል። ነገር ግን ቢሞትም በሞቱ ደግሞ እግዚአብሔርን እንደሚያስከብር ጳውሎስ ያውቃል ማለት ነው ጠንቅቆ። ስለዚህ ኢየሱስን አብዝቶ ማክበር የሚለው እንግዲህ እንደ መነሻ ያክል ይሄንን ማለት እንችላለን። አመሰግናለሁ። እግዚአብሔር ብርክ ያርግተስ። እውነት ነው። እንግዲህ ጳውሎስ የሄደበት መንገድ ቀላል መንገድ አይደለም። ግን በመከራ ውስጥም ሆኖ ደግሞ ሲያደርግ የነበረውን ነገር እያየን ያለ ነው እና ወደ ትጂ ወደ አንተ ልጅ ወደ አንቺ ልምጣና ያቺ ላይ ሁለተኛ ቆሮንቶስ ምዕራፍ 10 ከ3 እስከ 6 ባለው እንትን ሀሳብ ላይ የተመሰረተ ሞትም በረከት ነው የሚል ርዕስ ነው ያለውና ሁለተኛ ቆሮንቶስ ምዕራፍ 10 ከ3 እስከ 6 ያለውን ላንብብና ከዛ በኋላ ጥያቄ ልጠይቅሽ እፈልጋለሁ እና እንደዚህ ይላል። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁም በተፈጸመች ጊዜ አለመታዘዝን ሁሉ ልንቀበል ተዘጋጅተናልና ይላልና እዚህ ክፍል ላይ እንግዲህ አንድ የሚሰጠው ሐሳብ ምንድን ነው? እንግዲህ ሁላችንም በተለይ ሰብአዊ ዘር በሙሉ ማለት እንችላለን እና በመልካምና በክፉ መካከል በሚደረገው ይሄ ዓለም አቀፋዊ የሆነው ተጋድሎ ታላቁ ተጋድሎ ግሬት ኮንትሮቨርሲ የምንለው ውስጥ በክርስቶስና በሰይጣን መካከል ባለው የሀሳብ ተቃርኖ ስር እያንዳንዳችን ተዋንያኖች ነን እና ይህን ተጋድሎ ዛሬ መጣ አይደለም። እንግዲህ ለዘመናት የቆየ ዕለት በዕለት በህይወታችን የሚደረግ ተጋድሎ ነው እና ጌታችን ኢየሱስ ክርስቶስ እስከሚመጣም ደግሞ ይህ ተጋድሎ እንደሚቀጥል እንደማያቋርጥ እናያውቃልና ለምንድን ነው የዚህ ተጋድሎ ተካፋዮች የሆነው? ይህንንስ ተጋድሎ የምንመክትበት መንገድና መሳሪያ አለን ወይ? እና ጳውሎስ እንግዲህ በመልእክቶቹ ስለዛ ምን እየመከረ ነው ያለው? እና በዛ ሀሳብ ላይ እስቲ ሀሳብ ስጭን። እሺ፣ ኦልሬዲ ሀሳቡን አንስተዋል። ክርስቲያኖች ስንሆን በዚህ ተጋድሎ ውስጥ አለን። አሁን ልክ ጳውሎስ አሁን ዶክተር ባነሳው ሀሳብ ላይ እንደተነሳው ብዙ ተጋድሎች ናቸው አይደል ያደረገው። እነዚህ የተዘረዘሩት ናቸው። ያልተዘረዘሩ እኮ ብዙ አሉት። እሱም ይላል በተጨማሪም እያለ ግን ከዚህ ሁሉ ይሄ ትንንሽ የሚመስሉ ጭምር የዘረዘራቸው ከዛ ሁሉ የሚከብድብኝ የቤተክርስቲያኖቹ ጉዳይ ነው ብሎ ይናገራል። የቤተ ክርስቲያናት ሁሉ ሀሳብ እሱ ነው። በጣም እኔ እሱን ሳነብ ገረመኝ ማለት ነው። ከጅራፍ ይሄ ከመገረፉ በዘልማድ 40 ነው ምገርፍ ምናምን እንባል ነበር ድሮና ከሱ ነው እንደ የመጣው ለካ እያልኩኝ ነበር። 40 ሲቀር አንድ ስትቀር 39 ኦልሞስት 40 የኛ ወላጆች 40 ነው ምገርፍ እያሉ ያስፈራሩ ነበር። ግን እሱም ራሱ ምን ያህል እንትን እንደሚል 3 ጊዜ ደግሞ በበትር የሚለው እንደው በትር ይሄ
በትር ታውቃላችሁ መቼ እንደማማሲያ ነገር ነው፣ ከባድ ነው። 3 መምታት ይሄ አይከብደውም። እሱ አይደለም የከበደው። የሚገርመው ጭንቀቱ ስለ ቤተክርስቲያኑ ነው። እሱ ስለወለዳቸው ሰዎች ክርስቲያኖች ፍጽምና ላይ እስኪ ደርሱ ድረስ ይጓጓል። ልክ እንደምጥ እንደያዘው ሰው ማለት ነው። እና ይሄ ተጋድሎ ውስጥ መሆናችንን የሚያሳይ ነው። ይሄ ደግሞ ኮንቲኒየስ ነው እስከ ክርስቶስ መምጫ ድረስ ማለት ነው። ክርስቶስ ከሚመጣ ማያቋርጥ መሆኑን ነው እዚህ ጋር የሚናገረው። እና እሱ በሞትና በህይወት ኮምፔር አድርጎ ሁለቱም ለሱ ምንም ለውጥ የላቸውም። በሞት ከክርስቶስ ጋር እንደሚገናኝ ይናገራል። በህይወት ደግሞ ቢኖር ደግሞ ሞር ከነሱ ጋር ይኖራል፣ እነሱን ያንጻል፣ ከዛ ደግሞ ሌሎችን ደግሞ ይወልዳል ማለት ነው። ኮንቲኒየስ በቃ ስራው እሱ ነው። እዚህ ጋር ሞት በረከት ነው ብሎ ሲናገር እንግዲህ ተጋድሎ በክፉና በመልካም አይደለ፣ ሁሌም የሚጀምረው ደግሞ በሐሳብ ነው። ልክ አዳምና ሔዋን በደልን ሲሰሩ በሔዋን ውስጥ ሐሳብ ነው አይደል የተረጨው። ያ ሐሳብ ነው፣ ዝም ብሎ ይሄ ፊዚካል አይደለም። ጦርነቱ ተጋድሎ ፊዚካል እንዳልሆነ መንፈሳዊ ነው ውጊያው ማለት ነው። ሲጀምርም ከሐሳብ ነው የጀመረው። የሚመከተውም በመንፈሳዊ ነገር ነው። ስለዚህ መሳሪያው ምንድነው ላልከው፣ መሳሪያው መጽሐፍ ቅዱስ ነው፣ ቃሉ ነው ማለት ነው። ምክንያቱም ቃሉ ምን አለው? ህይወት አለው። እግዚአብሔር የሰጠው ቃል ህይወት አለው። ያንን መመከት የምንችልበት እዚህ ጋር እንደውም መጥፎና ክፉ የሚለውን ሁሉ እያብራራ ያስቀምጣል። ክፉ የምንለው ከሰው አፍ የሚወጣ ጦር አለ፣ ሰዎችን የሚያርድ። አሁንም ሁሌም የምናየው ነው አይደለ? ብዙ ነገር ጥሩ ነገር ተነግሮን አንድ ነገር መጥፎ ነገር ከተነገረችን እሷን ነው በቃ ትቆጠቁጣለች፣ ይቆጠቁጣል፣ ወደ ውስጥ ይገባል። ሌላውን ሁሉ ትተን እኮ ማለት ነው። በጣም የሚገርመው ይሄ ክፉ ሐሳብ ነው፣ ጦርነት ነው ማለት ነው። ኢቭን በወንድሞችን ፍርሃት ይላል እኮ። ኢቭን ራሱ ካሳደጋቸውም ልጆች ራሱ ምን ነበረበት? እሱ ጦር ነበረበት። የቃላት ጦር፣ የክፉ ቃላት፣ ታማኝነት ማጣት፣ መከዳት፣ ፍርሃት እያለ የሚጠቅሳቸው አይታችኋል አይደለ? ፍርሃት፣ በወገኖች ፍርሃት፣ በየአቅጣጫው ፍርሃት ነው። ይሄ ራሱ ክፉ ነው ማለት ነው። ክፉ ተጋድሎ ነው። ከዛስ ቃል ማጠፍ፣ ቅድም ያለው ታማኝነት ማጣት፣ እነዚህ ሁሉ የሐሳብ ወይም ደግሞ የተጋድሎ ክፉ የሆኑ መንፈሳዊ የሆኑ መሳሪያዎች ናቸው። በአንጻሩስ ጥሩ ሲሆን መልካም የሚለው ደግሞ ፍቅር፣ ሰላም ያለበት፣ ምህረት ያለበት፣ ገርነት፣ እነዚህ ታማኝነት፣ ራስን መግዛት፣ ቸርነት የምንላቸው እነዚህ የመንፈስ ፍሬዎች አይደሉ? የመንፈስ ፍሬዎች 9 እነሱ የሚታዩበት ደግሞ ምንድን ናቸው? በረከቶች ናቸው። ያ ሁሉ ግን የሚመጣው መጽሐፍ ቅዱስን በመጠቀም ከዛ ከመንፈስ ቅዱስ በመረዳት በጥበብ መኖር ሲቻል ነው። እና አንድ ሰው የመጽሐፍ ቅዱስን እውነት እንዲያምን ሊያደርግ የሚችለው እግዚአብሔር ብቻ ነው ይላል እዚህ እንትኑ ላይ፣ እዚህ ክፍል ላይ። እኛ ልናደርግ የምንችለው መልካም የሆነውን ሐሳብ ካፋችን በማውጣት ለሌሎች መልካም የሆነውን ነገር በማሰብ በድርጊት በመግለጽ ስናሳይ ምን ይሆናል? እግዚአብሔር ይከብራል። እግዚአብሔር ደግሞ በሌሎች ሰዎች ውስጥ ሆኖ ምን ይላል? ሰዎች መለወጥ ይችላል። እኛ ግን እና እንቀይረ፣ የኔ መልካምነት ሰውን ሊቀይር አይችልም። በተዘዋዋሪ ነው የሚቀይረው አይደል? እኔ ጠምዝዤ ክርስቶስን ልክ ምጥ የሚሆንበት እኮ ጳውሎስ ለዛ ነው። ጠምዝዞ መቀየር ቢችል ወይ ደግሞ በብር ዛሬ ሌላው ዓለም ሃይማኖቱን በሀብት በብር ወደ ሰዎች አይምሮ ውስጥ ለማስገባት እንደሚጠራው አይደለም። የኛ መንፈሳዊ ውጊያው እግዚአብሔር የሚሰራው ነው።
እግዚአብሔር ግን ዝም ብሎ አይደለም የሚሰራው፣ እኛን ነው የሚጠቀመው። እኛን እንደ መሳሪያ ይጠቀማል ሰዎችን ለመቀየር ማለት ነው። እግዚአብሔርም ላይ በሰማይ ሆኖ ስራውን ሲሰራ ዝም ብሎ አይደለም። አንደኛ መንፈስ ቅዱስ አለ ሰዎችን ለማሳመን፣ ሰዎችን ወደ ራሱ ለማቅረብ ብዙ መሳሪያዎችን ይጠቀማል። ከሁሉ የሚጠቀሙ የሰው ልጆችን ነው። እኛ ምን ስናደርግ እነዚህን የመንፈስ ፍሬዎች ስናበዛ ወይም ደግሞ ሲበዙልን ምን ይሆናል? ሰዎች ወደ እግዚአብሔር ይጠጋሉ። እግዚአብሔር የፈጠራቸው ሰዎች መልካምነትን ሲያበዙ ማለት ነው። እና ይሄንኛው ክፍል ስለሱ ነው። ይሄ ትልቁ ጦርነት የሐሳብ ጦርነት እንደሆነ፣ የእምነት ጦርነት እንደሆነ ይናገራል። ስለዚህ ለዛ ነው ለእኔ ህይወት ክርስቶስ ሞትም ደግሞ ጥቅም ነው ብሎ ሲናገር ሞት ጥቅም እንደሆነ ይናገራል። ቅድምም ክፍል ያየነው ነገር ግን በስጋ መኖር ለእኔ ይላል ጳውሎስ የሥራ ፍሬ ቢሆን ምን እንድመርጥ አላውቅም ይላል። በህይወት ቢኖር በስጋ መኖሩ ፍሬ ሊሰጠው እሱ ተስፋ ያደርጋል። ስለዚህ ምን እንደሚመርጥ ሁለቱም ለውጥ የለውም ለሱ ማለት ነው። ሁለቱም ጥቅም አላቸው። መሞትም ጥቅም አለው፣ ክርስቶስን ያገኛል። የመጨረሻው አልቲሜት ግቡ እሱ ስለሆነ ማለት ነው። ስለዚህ እንደ ክርስቲያኖች እኛ የምንታገለው ከመንፈሳዊ ሐሳቦች ጋር ነው። ከሐሳብና ከእምነት ጋር ነው የምንታገለው ማለት ነው። እነዚህ ክፉዎችን ለማሸነፍ ያንን ደግሞ ማሸነፍ የምችለው ልክ ክርስቶስ በሄደበት ክርስቶስ ያንን ሁሉ ተጋድሎ አሸንፎ ፈጽሞ ዛሬ በቅድስተ ቅዱሳን እኛን ያገለግላል አይደል? ስለዚህ እሱ እንዳሸነፈ እኛም እንድናሸንፍ ምሳሌ የሆነው ክርስቶስ የሁሉም በምንድን ነው ያሸነፈው? ሲምፕል በመታዘዝ አለቀ። ሌላ ነገር የለውም። በመታዘዝ ነው ያሸነፈው። ስለዚህ ጳውሎስም ያንን ነው እያደረገ እስከዚህ ቤተክርስቲያኑን ሲመራ የነበረው ማለት ነው። ወይም ደግሞ እስከዚህ እስካሁን እስካለንበት ድረስ መሰረት ሆነው እነሱ ሐዋርያቶቹ ለኛ መሰረት ሆነው ያለፉት በዛ መልኩ ነው ብዬ ለማንሳት ነው እዚህኛው ክፍል። ብዙ እግዚአብሔር ብርክ ያድርግሽ። የሚገርም ነው ይሄ ሀሳብ መጀመሪያ ሳነበው እኔ ራሴ በተለይ ሞትም ጥቅም ነውና የሚለውን ሀሳብ ሳስበው ገርሞኝ ነበር። ከዚህ በፊት አንዳንድ ጊዜ በጣም ጳውሎስ የሚናገራቸው ነገሮች ኮንፊውዝድ የሚያደርጉ የሚመስሉ ነገሮች አሉ እና ተስሽም ይሄ ከአሁን የምንጠይቅ ጥያቄ አክቹዋሊ ከዚህ ጋር የተያያዘ ነው። እንዳውም ጥቅሱን እዚህ ላይ ፊልጵስዩስ ምዕራፍ 1:22 እስከ 24 ነው የሚለው። እኔ ግን ከ21 ጀምሮ ያለው ለአንብበውና ከዛ በኋላ ጥያቄውን ጠይቃለሁ። ፊልጵስዩስ ምዕራፍ 1 ከ1 እስከ 24 ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በስጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንደምመርጥ አላውቅም ይልና በእነዚህ በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ይላል። ከሁሉ ይልቅ እጅግ የሚሻል ነውና፣ ነገር ግን በስጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው ይላል እና አንዳንድ ጊዜ ይህንን ማሳብ ሰንበት ትምህርታችን ላይ እንግዲህ ብዙ ሰዎችን ግራ የሚያጋባ ጥቅስ ነው ይሄ ጥቅስና እንግዲህ ማንኛውም ጤነኛ የሆነ ሰው እንደምናውቀው መሞት አይፈልግም እና ጳውሎስ እዚህ ላይ ምን እያለ ነው ያለውና እስቲ አንተ እኛንም ቢሆን ከኮንፊውዥን ውስጥ አውጣንና ስለ መጽሐፍ ቅዱስ በአጭሩ ምን ያስተምረናል? መልካም ነው። በተለይ በአጭሩ ያልከውን ያስኬደናል። ምክንያቱም አፍተር ላይፍ በጣም ብዙ ሰዓትን ሊወስድ የሚችል ነው። ይህንን ለማስረዳት ምን አጋጠመኝ መሰላችሁም? በቅርቡ ልጄ መጽሐፍ ቅዱስን ስታጠና ይህንን ክፍል ነው ያገኘችው። ጳውሎስ ምን ማለቱ አለችኝና አፍተር ላይፍ ከዛ በኋላ የሆነ ቪዲዮ አየች። ቪዲዮን ባየችበት ሰዓት ላይ በጣም ግራ የሚያጋባ ነው።
ልክ ከሞትን በኋላ ኢሚዲየትሊ ወደ ሰማይ እንደምንሄድ ያንን ሀሳብ የሚደግፉ ነው አብዛኞቹ አስተምሮዎች። እና ይሄ ቀላል አይደለም። ስፒሪቹዋሊዝም የሚባለው ትምህርት ወይም ደግሞ ስፒሪቹዋሊስትስ የሚጠቀሙት ነፍስ አትሞትም የሚለው ትምህርትም ከዚህ ጋር አብሮ የተገናኘ ነው። እና በአጭር በዚህ ሰዓት ላይ ምናልባት ይህንን ኢንዲቴይል መመለስ ላንችል እንችላለን። ሆኖም ግን እስቲ በአጭሩ እንሂድበት። እግዚአብሔር ተስፋዎች አንዱ ከሞት በኋላ ህይወት እንዳለ ማመን ነው። ሁለት ነገሮች አሉ። ወዲያውኑ ከሞትን በኋላ ወደ ህይወት ጆይን እናደርጋለን ወይም ደግሞ ወደ ሰማይ እንሄዳለን፣ ወይስ ይህ አባባል መቼ ነው እውን ሊሆን የሚችለው? ጌታ ኢየሱስ ክርስቶስ ከመጣ በኋላ ነው? ጳውሎስስ ምን ማለቱ ነው? እንግዲህ ይህ ማለት ሰው እንደሞተ ወዲያውኑ ሰማይ ይሄዳል የሚል የመጽሐፍ ቅዱስ አስተምሮ በአንድም ስፍራ ላይ አናገኝም። ሞት ምን ማለት ነው? ሞት የሚለው እንግዲህ ምንድነው? የሰንበት ትምህርታችን የሚለው ምንም ህልም የሌለበት እንቅልፍ፣ ልክ ከእንቅልፋችን የምንነሳው ያው ሲነጋ ወይ መነሳት ባለብን ሰዓት ላይ ነው። በተኛንበት ሰዓት ላይ ግን ህልም ባይኖርበት ምንድነው እሱ? ጸጥ ያለ እረፍት ማለት ነው። እና ነቅቶ ወይም በምንነሳበት ሰዓት ላይ ስንነሳ ያ እንደ ትንሣኤ ነው። እንግዲህ ጳውሎስ ሁለት ነገሮችን ኮምፔር ያደርጋል እዚህ ስፍራ ላይ በተለይ ደግሞ ለእኔ መኖር ክርስቶስ ነው፣ ሞት ማትረፍ ነው፣ ልሄድ ከክርስቶስ ጋር ልሆን እመኛለሁ። ይሄ የሚለው በጣም ትንሽ ግራ የሚያጋባ ሊመስል ይችላል። ጳውሎስ እዚህ ጋር ምንድነው ሞትን ከህይወት ጋር ኮምፔር እያደረገ ነው። መኖር ከሆነ ለክርስቶስ ነው፣ መሞትም ከሆነ ለክርስቶስ ነው፣ ወይም ደግሞ ለእርሱ መሞት። ሞታችን ጳውሎስ ምን እያለ ነው? መሞት ጥቅም የሚሆንበት ምክንያቱ ምንድን ነው እሱ ብለን ስናስብ ለምስክርነት ነው። ለክርስቶስ ኢየሱስ ብሎ ቢሞት ያ ለብዙዎች ምስክር ሊሆን ይችላል። ግን ያ ማለት ጳውሎስ እዚህ ጋር ያለው ስንሞት ወደ ሰማይ እንሄዳለን ማለት አይደለም። የሰንበት ትምህርታችን የአልዓዛርን ሐሳብ ይገልጻል። ጌታ ኢየሱስ ክርስቶስ አልዓዛርን ተኝቷል፣ ከዛ አስነሳዋለሁ ነው ያለው እና ሄዶ ከመቃብር እንዳስነሳው እንመለከታለን። በፊልጵስዩስ ምዕራፍ 3:11 ላይ ጳውሎስ ራሱ ምን ብሎ ጽፏል? ለሙታን ትንሣኤ እንድደርስ እናፍቃለሁ። ለሙታን ትንሣኤ ይሄ መቼ ነው የሚሆነው? በዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ የሚናገረው ሐሳብ አለ። በዚህ አታድንቁ፣ ሙታን የእግዚአብሔርን ድምፅ የሚሰሙበት ሰዓት ይመጣልና መልካም ያደረጉ ለምን ትንሣኤ? ለሕይወት ትንሣኤ፣ ክፉ ያደረጉ ደግሞ ለፍርድ ትንሣኤ እንደሚነሱ እናውቃለን ይላል እና ይሄ ዮሐንስ ወንጌል ምዕራፍ 28 ላይ እንዳነበብነው አሁን ምንድነው እሱ? ሁለት አይነት ትንሣኤዎች አሉ። የጻድቃኖች ትንሣኤና እንደገና የኃጢያን ትንሣኤ፣ ሁለት ትንሣኤዎች አሉ ማለት ነው። ስለዚህ መልካም ያደረጉት ለሕይወት ትንሣኤ ይነሳሉና በአንደኛ ተሰሎንቄ ምዕራፍ 4:16 ሁላችንም የምናውቀው ጥቅስ ምንድነው እሱ? እዛ ጋም ይህንኑ ተመሳሳይ ሐሳብ ይገልጻል። ጌታ እስከሚመጣ እኛ በሕይወት ያለን ምንድን ነው የሚሆነው? ጌታ ሲመጣ ማለት ነው። እዛ ጋር ሐሳቡን ስናነበው በሕይወት ያለን እንለወጣለን፣ ወይም ደግሞ በመቃብር ያሉት ምን ይሆናሉ? ይነሳሉ። እኛ በሕይወት ያለን እንለወጣለን፣ በአንድ ላይ ክርስቶስ ኢየሱስን ለመቀበል በአየር እንነጠቃለን ይላል። ይህ ምን ማለት ነው? እንግዲህ ጌታ ኢየሱስ ክርስቶስ ነፍሳት በሰማይ ካሉ ከሞት በኋላ ወይም ደግሞ የሞቱት ጻድቃኖች አሁን በሰማይ ካሉ በመቃብር ያሉት ጻድቃኖች ለምን ይነሳሉ? በድናቸው ተፈልጎ ነው? አይደለም። ነገር ግን ሁሉም በመቃብር ናቸው ያሉት። ማንም በዚህን ሰዓት በሰማይ ያለ የለም። አንዳንድ አስተምሮች በጣም ይገርማሉ፣ መጽሐፍ ቅዱሳዊ አይደሉም።
ጀስት የስፒሪቹዋሊስትስ አስተምሮች ናቸው እና ከሞት በኋላ ኢሚዲየትሊ ወደ ሰማይ እንደሚሄዱ የሚያስቡ ወይም ይህንን ትምህርት የሚያስተምሩ ብዙ ክርስቲያኖች አሉ። አንድ ቀን ወደ አንድ ቤት ሄድኩኝ፣ ለማጽናናት ነው። አንድ እናት ጎረቤታችን ሁለት እህቶቿን በሞት አጥተው ስለነበረ በጸሎት መካከል ላይ የሰማሁት ነገር በጣም አስገርሞኛል። ምንድነው እሱ? በዛ ስፍራ ላይ ያለው ፓስተር ያለው በዚህን ሰዓት በሰማይ ህይወትን እንጆይ እያደረጉ ስላለ፣ የሰማይ ኑሮ እያጣጣሙ ስላለ እናመሰግንሃለን። በጣም ገረመኝ። መጽሐፍ ቅዱሳዊ አይደለም፣ ግን ብዙዎች በቤተ ክርስቲያን የቆዩ ፓስተሮች፣ የሃይማኖት አስተምሮች ይሄንን ትምህርት ሲያስተምሩ እንገኛለን። ሶርሱ መጀመሪያ ላይ ዘፍጥረት ምዕራፍ 2 ላይ ስናነብ 2:3 ላይ ስናነብ ምንድነው እሱም እግዚአብሔር ምንድነው ያለው? ሞትን ይሄን በበላችሁ ጊዜ ሞትን ትሞታላችሁ ነው እግዚአብሔር የተናገረው። ሰይጣን ደግሞ ምንድነው ያለው? ሞትን አትሞቱም። ስለዚህ የመጀመሪያውን ሶርሱን ስንመለከት ይሄ አስተምሮ ማለት ነው ምንድነው? እሱ ሰይጣን ነው። ምንድነው? ሞትን አትሞቱም፣ እግዚአብሔርስ ትሞታላችሁ። ስለዚህ እስከ ዛሬ ድረስ ይሄ የመናፍስት ጉተታ ስፒሪቹዋሊስትስ የሚሰሩት የሐሰት አስተምሮ በተለይ በመጨረሻ ዘመን ላይ ብዙ አይነት ከዚህ ጋር የተገናኙ አስተምሮች አሉ። ላይክ ትዝ ይላችሁ ከሆነ ማነው ሳኦል ወደ አንድ መናፍስት ወደ ጠንቋይ ሄዶ ምንድን ያለው? ሳሙኤልን ምን አድርጊልኝ? አስነስሽልኝ። ከዛስ ሴትዮዋ ምን አደረገች? ሳሙኤልን የሚመስል አይደለ? ከዛ ለምን ትቀሰቅሰኛለህ ብሎ ከዛ ለሳኦል መልስ ሲሰጠው እንመለከታለን። የሰጠው መልስ ግን እዛ ስፍራ ላይ በጣም ተስፋ የሚያስቆርጥ ነው። እንደዛ አይነት የስህተት አስተምሮችን በመጨረሻ ዘመን ሰይጣን ሊሰራ ይችላል። ነፍስ አትሞትም ብለን የምናምን ከሆነ ወይም ደግሞ ኢሚዲየትሊ ሰዎች ከሞቱ በኋላ ወደ ሰማይ ይሄዳሉ ብለን የምናስተምር ከሆነ፣ በእርግጥ ይሄ ትንሽ ጠለቅ ያለ ትምህርት ነው። በዚህ በአጭር ሰዓት ላይ መጨረስ ፈጽሞ አንችልም። ግን ራሱ ሰው ማለት ምንድነው? እሱ እግዚአብሔር የህይወት እስትንፋስ እፍ አለበት። በድን አለ፣ እግዚአብሔር አካልን ሰራ። ከዛ ህይወት እስትንፋስ ምን አደረገበት? እግዚአብሔር እፍ አለበት። ከዛ ሰው ምን ሆነ? ሕያው ነፍስ ያለው ሆነ የሚሉ የመጽሐፍ ቅዱስ ትርጉሞች አሉ። ትክክለኛው ግን ምንድነው? እሱ ሰውም ሕያው ነፍስ ሆነ፣ ሕያው ነፍስ ሆነ። ስለዚህ ሰው በሚሞትበት ሰዓት ያ የህይወት እስትንፋስ ሲቀነስ እግዚአብሔር ያንን ሲወስደው ወይም ደግሞ ከመኖር ወደ አለመኖር ስንሄድ የሚሆነው ምንድነው? እሱ ሲቀነስ ሰው በድን ይሆናል ማለት በድን ሊቪንግ ሶል ደን ዴድ ሶል ይሆናል ማለት ነው። እንግዲህ ጳውሎስ ስለዚህ በዛ ስፍራ ላይ እየተናገረ ያለው ይሄ ሊሄድ ከክርስቶስ ጋር ልሆን እመኛለሁ የሚለው ሐሳብ ወዲያውኑ ጳውሎስ ሞቶ ወደ ሰማይ የሚሄድ ከሆነ ጳውሎስ በፊልጵስዩስ ምዕራፍ 3:11 ላይ ለሙታን ትንሣኤ እንድደርስ እናፍቃለሁ የሚለውን ትምህርት ባላስተማረ ነበረ። ሁለት የሚጋጩ ሐሳቦችን እዚህ ጋር ማስተላለፍ አይቻልም። ስለዚህ ጳውሎስ እየጠበቀ ያለው የትኛውን ነው? ያንን የክርስቶስ የሙታንን ወይም ደግሞ የጻድቃኖችን ትንሣኤ ያንን ተስፋ ያደርጋል። መሞቱ ግን ለክርስቶስ ጥቅም እንደሚሆን ያውቃል ጳውሎስ። በመሞቱም ጌታን ሊመሰክር እንደሚችል ያውቃል እና ከዚህ አንጻር መመልከት ይኖርብናል። ብዙዎች ሊስቱ የሚችሉበት ሐሳብ ነው እና በጥልቀት መጽሐፍ ቅዱሳችንን ልናጠና ያስፈልጋል የሚል እምነት አለኝ። አመሰግናለሁ። ንኪ ተስፍሽ ም ሶሪ በአጭር ኤክስፕሌን አድርግ ማለት በጣም ከባድ ነው አይነውት፣ ግን ለተመልካቾቻችንም ከዚህ እንግዲህ አዲስ የሆናችሁም ሰዎች ካላችሁ በዚህ ነገር ላይ ግራ የምትጋቡ ካላችሁ ወደዚህ 7ኛ ቀን አድቬንቲስት ቤተክርስቲያን ብትመጡ የበለጠ ልናስተምራችሁ ልናሳያችሁ ከመጽሐፍ ቅዱስ ዝግጁ ነን። ብዙ ተለቅ ያለ ትምህርት ነው ትምህርቱና
ግን ባጭሩ እንግዲህ ሀሳቡ እሱ ነው። ነፍሳት ሞትን በሚለው ነገር ላይ ብዙ ሰዎች ግራ ይጋባሉ። መጽሐፍ ቅዱሳዊ ነው አይደለም የሚለውን ሀሳብ አብረን ለማጥናት እንግዲህ እናድማችኋለን እና ወደ ትጅዬ ወደ አንቺ ልመለስና እንግዲህ ጳውሎስ ከሚናገራቸው ነገሮች ውስጥ አንደኛው በተለይ በፊልጵስዩስ ምዕራፍ 1 ቁጥር 27 ላይ በአንድ መንፈስ ጸንታችሁ ቁሙ ብሎ ምዕመናኑን ፊልጵስዩስን ሰዎች ሲናገራቸው እንሰማለን እና ይህን ሀሳብ ለብዙ አብያተ ክርስቲያናት በተለይ ስለ አንድነት ብዙ ተናግረዋልና እንዳው ጥቅሱንም ባነበው እንደዚህ ይላል 1:27 ይሁን እንጂ መጥቼ ባያችሁ ወይም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁ ሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ የሚል ቃልም ደግሞ ይጠቀማልና እንግዲህ በተለይ ስለ አንድነት ጌታችን ኢየሱስ ክርስቶስም ስለ አንድነት እንትን ብሏል። ጳውሎስም ደግሞ አበክሮ ሁለቱም ሲጸልዩ እንመለከታለን። እና እንግዲህ የቤተ ክርስቲያን ምዕመናን በአጠቃላይ ሰላምና አንድነት የሚያስፈልጋቸው ለምንድን ነው የሚለውን ሀሳብ ብትዳሽልን ጊዜውን አንቺ ሰጥሻለሁ። እሺ፣ በጣም ጥሩ። ይህንኛው ቁልፉ ነገር ነው። እስካሁን ድረስ እንግዲህ በእነ ጳውሎስ ዘመንም አሁንም የምናየው ቅድም ያየነው የተጋድሎ መቀጠልን ነው የሚያሳየን። ይሄ ራሱ ተጋድሎ እንግዲህ ቅድም እንዳለው የሀሳብ አይደለ? ለምንድነው ሰዎች የማይግባቡት? ለምንድነው ሰላም የሌላቸው? ለምንድነው አንድነት የሌላቸው የሚለውን ሩቱን ስናየው ሁሌም ተጋድሎ ውስጥ ስለሆነን ነው። ሁሌም ምክንያቱም ሁሌም የማይተኛ እስከ መጨረሻው የማይተኛ ጠላት አለ። ክርስቶስ ኦልሬዲ አሸንፎታል። ነገር ግን አለ አሁንም በተጋድሎ ውስጥ እኛን የሰማይ ክብር ተካፋይ እንዳንሆን ሁሌ የሚተጋ የሚሰራ አለ ማለት ነው። ስለዚህ የእሱ አካል ስለሆነን ነው። እዚህኛው ጋር ሰላምና አንድነት እንዲኖር አሁን በዚህ ምድር ላይ ብዙ ጥረት ይደረጋል አይደል? የሰላም ሚኒስቴር ምናምን በሚኒስቴር ደረጃ ሁሉ ብናቋቁም ሰላምን ማምጣት አንችልም። ሰላም የሚሰጠው ክርስቶስ ብቻ ነው። የሰላሙ ንጉስ ያንን ማምጣት የሚችለው ክርስቶስ ብቻ ነው። ለዛ ነው ክርስቶስ ልክ ከመሄዱ በፊት ይህንን ጸሎት የጸለየው። ለምሳሌ በዮሐንስ 17:11 ላይ ክርስቶስ እንደዚህ ያለ አባቱን ሲጠይቅ ከዚህ በኋላ በዓለም አይደለሁም፣ እነርሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው ይላል። ሌላም ደግሞ 24 ላይ እዛው ዮሐንስ ወንጌል 17:24 ላይ አባት ሆይ ረጅም ጸሎት ነው ባይዘው ይሄንኛው። አባት ሆይ ዓለም ሳይፈጠር ስለወደድኸኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከኔ ጋር የሆኑ ዘንድ እወዳለሁ። ይሄ የክርስቶስ ጸሎት ነው። እኛ ምን እንድንሆን ልክ ክርስቶስ ከእግዚአብሔር ጋር በአንድ እንደነበረ እኛም ደግሞ ከክርስቶስ ጋር አንድ እንድንሆን የሱ ፍላጎት ነው። ያን ደግሞ የሱን ክብር እንድናይ መጀመሪያ የሱን ክብር ስናይ ነው ምንም የሚሆንልን አንድነት፣ ሰላም የሚሆንልን ማለት ነው። የክርስቶስ ክብር ካልታየን ምን እንሆናለን? እርስ በርስ እንጣላለን። የክርስቶስ ዕውቀት ሞር ክርስቶስን ባወቅነው መጠን ወደ እርሱ በተጠጋን መጠን ምን ይሆናል? እርስ በርሳችን ያለው ግንኙነት ከእርሱም ጋር ያለው ግንኙነት መልካም ስለሚሆን ምን ይሆናል? ሰላም ነው የሚፈጠረው። እርስ በርሳችሁም እኮ ማየት ትችላላችሁ አይደል? ከስራ ጓደኞቻችሁ ጋር
ከቤት ጋር ከልጆች ጋር ባለው ግንኙነት ስታዩ ብዙ ነገሮች ሰላምን የሚነሱ ነገሮች የሚፈጠሩት ከሐሳብ ነው። አንዳንዴ እናንተ የምትሉት ሐሳብና ሌላው የሚረዳው ቋንቋው ይቀየራል፣ ቶኑ ይቀየራል። በቶን ራሱ ሰው ቶኑ ተናዶ ሳይናገር ተናዶ የተናገረ የሚመስል ሰው አለ አይደል? ተናዶ እኮ አልተናገረም፣ ከልቡ ለምሳሌ አስረግጦ እየተናገረ ሊሆን ይችላል። ምንድነው ይሄ ፊርም ሆነን አንዳንዴ ስንናገር ተናደን አይደለም፣ ፊርም ሆነ በቁጣ መልክ ያለው ንግግር ልታወጣ ትችላለህ፣ ኮስተር ብለህ ማለት ነው። እንደሱ አረገ ማለት ተናደደ ማለት አይደለም። በዛንኛው በአድማጩ በኩል የንዴት ኢምፕሊኬሽን ስላለው ምን ይፈጥራል? አለመረጋጋት፣ ሰላምን ያደፈርሳል ማለት ነው። ምንም ግን ኢምፕሊኬሽን የለውም፣ ሌላ የጥላቻ የምን የለውም። ግን ሐሳቡ እንትን እንዲልለት በጥንካሬ ስላለው ብቻ ነው። እና እነዚህ ትንንሽ የሚመስሉ ሐሳቦች ምን ይፈጥራሉ? በቤተክርስቲያን ውስጥ ሰላምና አንድነት እንዳይኖር ምን ያደርጋሉ? መንፈሱን እንትን ይሉታል ማለት ነው፣ ይረብሹታል። ያ ደግሞ ምን ያደርጋል ይላል ትልቁ ኢንድ ፕሮዳክቱ የሚሆነው ሌሎች እንዳያምኑ ያደርጋቸዋል። ያለመረጋጋት ሰዎች ሹልክ እያሉ እንዲወጡ፣ ለምን በዛ አይነት ኢንቫይሮንመንት ውስጥ ሰዎች እንትን ማድረግ አይፈልጉም፣ መኖር አይፈልጉም። ስለዚህ ያ እንትኖችን አይናቸውን ይጋርድባቸዋል። አለመግባባት፣ ሰላምና አንድነት በሌለበት ሁኔታ ውስጥ ሌሎችን መሳብ ወይም ደግሞ ሌሎችን ወደ ክርስቶስ ማምጣት በጣም ከባድ ነው። ያ ግን ባለበት ግን በተቃራኒው ስናየው ግን ጥሩ ይሆናል ማለት ነው። ለዛ ነው እዚህ ጋር እንደሚገባው ኑሩ አሁን የሆነ ያነበበው ላይ ማለት ነው። በአንድ መንፈስ እንድትቆሙ እንደሚገባ ኑሩ ሲል ይሄ እንደሚገባ ኑሩ የሚለውን ሞር ሲያብራራው ምን ይላል? በግሪኩ ቃል ፖሊቲዮማይ ብሎ የሚገልጸው ይሄ እነዚህ ቃላት ይላል እንደ እግዚአብሔር መንግስት ዜጋ መኖር እንደማለት ነው። ያው እኔ እንደሚገባ ኑሩ ሲል መጀመሪያ ሳነበው ያው አንዳንዴ በመጠን ኑሩ የሚል ነገር ነው የሚመስለው፣ ግን ይሄ እንደ ዜጋ እስቲ አስቡት። እዚህ ሀገር አሜሪካ ያላችሁ እዚህ ሀገር ስትኖሩ እንደ ዜጋ እንደ ሲቲዝን ስትኖሩ ብዙ የተለያዩ መብቶች አሉ አይደል? ይሄ እኮ ከሰማያዊ ዜጋ ምንድነው መለያው? መለያ ያለው ማለት ነው አይደል? ዜግነት ሲሰጠን የአንድ ሀገር እንኳን የተለያዩ ከሱ ጋር አብረው ተያያዥ የሆኑ ነገሮች አሉ። አሁን እንደውም ሰሞኑን አይታችኋል አይደል? ብዙ ግሪን ካርድ ሆልደሮች ሲቲዝን እየሆኑ ነው። ለምን? ካለው ሐሳቦች የተለያዩ የሚረብሹ ሐሳቦች ስላሉ ማለት ነው። የሰማያዊ ዜጋ መሆን ደግሞ ከዛ ስንትና ስንት አይገናኝም አይደል? ሰማያዊ ዜጋ ስንሆን መለያ አለን ማለት ነው። ታርጋችን ይለያል። ታርጋው ምን አይነት ነው? ሰማያዊ ዜጋ የሆነ ሰው እዚህ ጋር በጣም ዘርዝሮ የሚያስቀምጠው የዋህነት ያለበት፣ ትዕቢት የሌለባቸው እነዚህ ናቸው ቤተክርስቲያንን የሚያምሱት እያለን ነው። ቤተክርስቲያንን የሚያምሱት ነገሮች ያንን ታፔላውን ወይም ደግሞ ታርጋውን ይዘው ያልመጡ አሉ። በቤተክርስቲያን ውስጥ የሰይጣን ሐሳብ መጠቀሚያ የሆኑ ሰዎች አሉ። ዜግነቱን ያልተቀበሉ ሰዎች ምልክታቸው ምንድነው? ትዕቢት አላቸው። በተቃራኒው ብንወስደው ማለት ነው። የዋህ አይደሉም። የተቀደሰ ህይወትን ለመኖር የሚራቡ አይደሉም። ወይም በየዕለቱ ጌታ ያስተካክለኛል እያሉ እግዚአብሔርን እየተማጸኑ የሚኖሩ አይደሉም። ሰውን ከማስታረቅ ይልቅ ምንም የሚያደርጉ ናቸው። እንደውም ጥላቻን የሚዘሩ ናቸው አይደል? ይሄ መገለጫዎቹ ናቸው። እዚህ ጋርም ሌሎች ደግሞ ሌሎችን ለመጉዳት የሚሰሩ ሆን ብለው የሚያደቡ ጠላቶቻቸውን የሚጠሉ
በተቃራኒ ጠላቶቻቸውን የሚወዱ ናቸው። የሰማያዊ ዜጋ የምንላቸው ማለት ነው። የሚረግሟቸውን የሚመርቁ፣ እነሱን ለሚጠሏቸው መልካም ያደርጋሉ። የሰማያዊ የሆኑ ዜግነት ያላቸው ሰዎች ማለት ባጭሩ በሚክያስ 6:8 ላይ ሰው ሆይ ይላል መልካሙን ነግሮሃል። ይሄ ይገርመኛል። መልካሙ ተነግሯል። ምንድነው መልካሙ? የሰማይ ዜግነት ያላቸው ሰዎች መገለጫቸው ይሄ ነው ብሎ ተናግሯል። እግዚአብሔር ሳይናገር ምንም የሚያደርገው ነገር ስለሌለ ማለት ነው። እና ሰው ሆይ መልካሙን ነግሮሃል፣ እግዚአብሔርም በአንተ ዘንድ የሚሻው ምንድነው ብሎ ፍርድን ታደርግ ዘንድ፣ ምህረትን ትወድ ዘንድ፣ ከአምላክህም ጋር በትህትና ትሄድ ዘንድ። እዚህ ጋር ዝርዝር አድርጎ ካስቀመጣቸው ሞር ደግሞ ወደ ቃሉ ስንሄድ ቅድም መሳሪያችን እሱ ነው ስላልን ማለት ነው። እና የመንፈስ ፍሬዎች ናቸው። አሁን ወደ አዲስ ኪዳን ስናመጣው እነዚህ በሙሉ የምናያቸው ትዕግስት፣ በጎነት፣ ቸርነት፣ እነዚህ ራስን መግዛት የምንላቸው 9ኙ የመንፈስ ፍሬዎች ናቸው። ያ የሰማያዊ ዜጋ አንድ ላይ ሲሰበሰብ የሚያሳያቸው ባህሪያቶች ናቸው። እያንዳንዱን የመንፈስ ፍሬዎች በጣም ዘርዝረን ብናጠናቸው እነዚህን ነው የሚያሳዩት። ሁሌም የሆነ ነገር ሲያጋጥመን አንድ ሰው በነገር በተለያየ መልኩ ሲወጋን ቶሎ ብለን ወደዛ ብናስብ መንፈስ ቅዱስም ምን ያደርገናል? ይረዳናል አይደል? እና ይሄንኛው ክፍል እንትን ሲል ሲያጠቃልለው ከኤለን ጂ ዋይት የተወሰደ ጽሑፍ አለ፣ የቤተክርስቲያን ምክሮች የሚለው ላይ ትዕቢትና የዓለም ፍቅር ልባችንን ሲሞላ የኢየሱስ መንፈስ ይለየናል። ከዚያም ጠብና አለመግባባት ቤተክርስቲያንን ያዳክማታል። ስለዚህ ሩት ኮዙ ምን ሆነ ማለት ነው? የሰማያዊ ዜግነት እነዚህ እንትኖቹ ሲጠፉ ባህሪያቶቹ ትዕቢትና የዓለም ፍቅር ውስጣችንን ሲሞላ ማለት በጣም እኮ በቃ ጢቅ ብሎ ሲሞላ ማለት ነው። ስለዚህ በቃ መጫወቻ እንሆናለን ማለት ነው። ለማን? ለጠላት መጫወቻ። ስለዚህ ቤተክርስቲያን ወደፊት እንዳትራመድ ወይም ደግሞ የጠብና ያለመግባባት መድረክ እንድትሆን ያረጋታል የሚል ሀሳብ ነው እዚህ ላይ ያለው። በጣም አመሰግናለሁ። ቆንጆ አድርገሽ ነገርሽው ለመናገር እና በተለይ ሚልክያስ 6:8 ላይ ያለው በጣም ወደው ጥቅስ ነው። ፍርድን ታደርግ ዘንድ ምህረትን ታደርግ ዘንድም አይልም እኮ ምህረትን ትወድ ዘንድ ይላል። It's just a part of our life እና ከአምላክ ጋር በትህትና ትሄድ ዘንድ ይላል። እና 2 ዓመት በፊት እንደዚህ በሽምግልና ተቀምጬ ነበረ። ኮንፍሊክት ቤተክርስቲያን ውስጥ አንዳንድ ጊዜ ሀፕን ያደርጋል በየቦታው እና ለ2 ቀን ላይብረሪ ተከራይተን ከ4 ሰዓት እስከ 5 ሰዓት የሚፈጅ አክቹዋሊ እንትን ነበረ ስብሰባ ያደረግነው። አክቹዋሊ 3 o'clock ጀምረን እስከ 9 PM ምናምን ድረስ ነበር የቆየነው እና የሚገርም ነገር ነው። ሰው አንድ ጊዜ አቋም ይዞ ከመጣ የራሴ በቃ ሄድ እንደው ለማስረዳት ብሎ ከመጣ ያንን ብሬክ ላለማድረግ የሚሄድበት ርቀት ብዙ የተማርኩበት ነገር ነው እና እኔ በጣም ነበር የገረመኝ። እውነት ለመናገር ሻክድ ነበር ያደረገኝ ነው። እንግዲህ ይሄ ደግሞ ከክርስቲያኖች ከእያንዳንዳችን እና ይሄ በተለይ ምንድነው የሚባለው ትዕቢት የሚባለው ነገር ቀላል ነገር አይደለም። እውነት ለመናገር አንዳንድ ጊዜ ትዕቢትን አናስተውለው። እዚህ ሀገር ደግሞ ሲስተሙ ራሱ አይታችሁት እንደሆነ ራይት ምንድነው የሚባለው ዲፌንዲንግ ዩር ራይት ምናምን የሚባለው ነገር አለና እዛ ውስጥ ነው ያለ ነው። እዚህ ሀገር ያሉ ሰዎች ይብሳሉ ብዬ ነው የማስበው ኢትዮጵያ ካሉት ሰዎች። አትሊስት ኢትዮጵያ ትንሽ ሂዩሚሊቲ አለ እና በጣም መጥፎ ነው እና እንግዲህ እግዚአብሔር ይጠብቀን። ከዛ ውስጥ ቤተክርስቲያን አንድነትን ለመጠበቅ ጳውሎስ እንደሚነግረን እንድንቆም ነው የሚነግረን። የሐሙስም ክፍል አክቹዋሊ በዚህ ላይ ነው
መልሶ የሚያጠነጥነው ግን ተስፊሽ አንተም ጨምረህ በዚህ ነገር ላይ ሀሳብ መናገር ትችላለህ። በተለይ በሰላምና በአንድነት ውስጥ ብዙ ችግሮች እንዳሉ ይናገርና ሁሉ ነገር አልጋ በአልጋ እንዳልሆነ ይናገራልና ብዙ ተግዳሮቶች አሉ፣ መከራዎች አሉ በፊታችን። እንግዲህ ይህንን ሁሉ ያለ ፍርሃት እንዴት አድርገን ነው ልንወጣ የምንችለው የሚለውን ሀሳብ ሁለታችሁም ሀሳብ ትቶበት ተስፊሽ ከአንተ ጀምራለሁ። እሺ፣ አመሰግናለሁ። አጠር አድርጌ ለመግለጽ ያክል እንግዲህ የተጋድሎ ክፍል ነው። ቅድም ትጂ እንዳለችው ሁላችንም በተጋድሎ ውስጥ ነው ያለን። አንድ እንደ ክርስቲያን ማወቅ ያለብን ነገር ምንድን ነው? ተጋድሎውን ጌታ ኢየሱስ ክርስቶስ ኦልሬዲ አሸንፎታል። እኛም በእርሱ ውስጥ አሸናፊዎች ነን። እዚህ ከእሱ ጋር እስቲክ እስካደረገን ድረስ ሁል ጊዜ ድል አድራጊዎች ነን። በራሳችን ከክርስቶስ ኢየሱስ ውጪ ተለይተን እናሸንፋለን ወይ? አይታሰብም። ክርስቲያኖች በራሳቸው አንዳች ነገር ማድረግ አይችሉም። የመልካም ነገር ሁሉ ምንጭ እርሱ ነው። መረዳት ያለብን፣ ልንጥር እንችላለን መልካም ለማድረግ፣ ልናስመስል እንችላለን መልካም እንደሆንን። ነገር ግን ውስጣችንን መቀየር የሚችለው ይሄ ከውስጥ ወደ ውጪ ሁለት አይነት ኮንቨርሽን አለ። ከውስጥ ወደ ውጪና ከውጪ ወደ ውስጥ። ከውስጥ ወደ ውጪ እውነተኛው ኮንቨርሽን ወይም ለውጥ ሲሆን፣ ከውጪ ደግሞ ወደ ውስጥ የሚሆነው ይሄ የሚያስመስለው ማለት ነው አይነት ክርስቲያን መምሰል ግን ክርስቲያን ያልሆነው ለውጥ ነው። ይሄ እውነተኛው ለውጥ ከውስጥ ወደ ውጭ የሚሆነው ለውጥ ሊመጣ የሚችለው ክርስቲያኖች ራሳቸውን ለእግዚአብሔር መንፈስ ማስገዛት ሲችሉ ብቻ ነው። በሌላ አባባል በተደጋጋሚ የመንፈስ ፍሬዎች ብለን እንናገራለን። የመንፈስ ፍሬዎች ከየት ነው የሚመጡት? ከስጋ ፈጽሞ አይደለም። መንፈስ ቅዱስ በሕይወታችን ሲሰራ ነው። በሌላ አባባል በመንፈስ ቅዱስ ስንጠመቅ ነው። ክርስቲያኖች ለዚህ ነው ሁል ጊዜ ለዚህ አብዝተው መጸለይ ያለባቸው። ተጋድሏቸውን ለማሸነፍ ክርስቲያናዊ ሕይወት እንድንኖር ካስፈለገ መንፈስ ቅዱስ ሕይወታችንን ሊቆጣጠረው ያስፈልጋል። ሁለት አይነት ሰዎች አሉ በቤተ ክርስቲያን። እውነት ነው። ታዲያ መለያየት ይኖራል ሁል ጊዜ። የተጋድሎ አካል ነው። ሰይጣን መለያየትን በመፍጠር ቤተ ክርስቲያንን ፓራላይዝ ማድረግ እንደሚችል ያውቃል። ስለዚህ በተቻለው መጠን የእርሱን ተከታዮች በመጠቀም በቤተ ክርስቲያን ውስጥም አሉ ክርስቲያን የሚመስሉ ነገር ግን የሰይጣን መልእክተኞች በመጠቀም ሁሌ የሚያጠነጥነው ልዩነት ላይ ነው። እንዴት አድርጌ የሆነ እዚህ ጋር ችግር እፈጥራለሁ። ለቤተ ክርስቲያን የሚቆረቆሩ ይመስላሉ። የሚገርመው እነዚህ ሰዎች በቤተ ክርስቲያን ውስጥ ያሉ የእግዚአብሔር መንፈስ ረድቶን የማንለያቸው ከሆነ ንግግራቸው እውነት ነው ሊያስብለን ይችላል። ዓላማው ግን ሰይጣን በቤተ ክርስቲያን ውስጥ ልዩነትን መፍጠር ነው። ይሄንን ለማየት ራሱ መንፈሳዊ ዓይን ያስፈልገናል። በስጋ ፈጽሞ እነዚህን መለየት አንችልም። አክሽን ለመውሰድ ራሱ ይከብደናል። ቤተ ክርስቲያንን ስናስተዳድር፣ የተለያዩ ነገሮችን ስናደርግ አክሽን እንኳን ለመውሰድ በጣም በጣም አስቸጋሪ ነው። ምክንያቱም ሰይጣን አጀንዳውን ዓላማውን የሚያስፈጽመው በማስመሰል ነው። በተቻለ መጠን ደግሞ እንዳይታወቅበት በማድረግ ነው። ስለዚህ ሁለቱም ሰዎች ትክክል ነን ብለው ራሳቸውን እንዲቆጥሩ ይህንን እንግዲህ ቤተ ክርስቲያን ይህንን ችግር ለመፍታት እንደዚህ አይነት መለያየት ሲመጣ ብዙ መጸለይ፣ የእግዚአብሔርን መንፈስ ዳይሬክሽን መቀበል አስፈላጊ እንደሆነ አምናለሁ። በዚህ መንፈስ ነው እንግዲህ የሰይጣን አሁን በዚህ በመጨረሻ ዘመን ቤተ ክርስቲያን የኋለኛውን ዝናብ ለመቀበል መንፈስ ቅዱስ እንዲወርድ እንፈልጋለን። ሰይጣን ደግሞ ያ እንዳይወርድ ምን ያደርጋል? በመካከላችን ልዩነትን፣ የተለያዩ አጀንዳዎችን በየጊዜው በመፍጠር ይሄ በጣም አስፈሪ ነው። ቤተ ክርስቲያንን ሊያፈርስ ራሱ ይችላል። መጽሐፍ ቅዱስ ምንድን ነው የሚለው? ይሄ
በአንድ ላይ ያልተሰራ ቤት ሊፈርስ ይችላል አይደል? ያልተያዘ። ስለዚህ ምንድነው እሱ በተቻለ መጠን አንድነታችንን አብዝተን መጠበቅ የምንችለው ሁላችንም አንድ አይነት ዓላማ ሲኖረን፣ ሁላችንም አብዝተን የእግዚአብሔር መንፈስ በሕይወታችን እንዲሰራ ስንፈቅድለት ነው። የዛሬቱ ቤተክርስቲያን እንግዲህ ሪፈር የምናደርገው ግለሰቦችን ነው፣ ህንፃን አይደለም። እያንዳንዳችንን የሚወክል ነው። ለምንድን ነው ፕሮስፐር ያላደረገችው በመንፈሳዊ ነገር? ለምንድን ነው የቀጨጨችው? በዚህም በዛም ስንመለከት ብዙ የመንፈስ ፍሬዎችን አናይም። ለምንድን ነው ቢባል ትኩረታችን ምንድነው? ግላዊ የራሳችን ነገር፣ ስጋዊ የራስ ነገር ነው። የክርስቶስን ነገር የሚያስቀድም አይደለም። በመጀመሪያ ለራሳችን የሞትን አይደለም። ለምን ተነካው እንጂ ለምን የእግዚአብሔር ስራ እንደዚህ ሆነ አይደለም። የኔ ነገር ለምን ተነካ፣ የኔ ሐሳብ ለምን ተቀባይነትን አላገኘም ነው አብዛኛው ተጋድሎ። የኔ ትክክል ነው። ነገር ግን ትክክለኛ የሆነውን ነገር ለመረዳት ምን ያስፈልገናል? መንፈሳዊ አይናችን እንዲከፈት ያስፈልገናል። ቃሉን ልናጠና ያስፈልገናል። ልንጸልይ ያስፈልገናል። ከዚህ አንጻር የቤተ ክርስቲያንን አንድነት መጠበቅ፣ ራሳችን ስንሞት ከኛ ይልቅ በእኛ ክርስቶስ የሚለውን ሞቶ እንይዛለን። ከእኔ ይልቅ በእኔ ክርስቶስ፣ ለእርሱ ክብር ከሆነ መልካም፣ ካልሆነ ደግሞ አይ ይሄ እውነት ነው። እውነትን በትክክለኛ መልኩ መግለጥ አስፈላጊ ይሆናል። ይህንን ስንል ላለ መጋጨት ተብሎ ደግሞ እውነትን ማደባበስም አስፈላጊ አይደለም። እውነት ሁልጊዜ እውነት ነው። ለእውነት ጳውሎስ እስከ መጨረሻ ድረስ፣ እውነት ክርስቶስ ነው፣ እስከ መጨረሻ ለመሞት እንደወሰነ ሁሉ ለእውነት እኛም እስከ መጨረሻ ድረስ ዋጋ ለመክፈል መዘጋጀት ያስፈልገናል። እንዲህ በማድረግ እንግዲህ ይቺ የመጨረሻዋን ቤተክርስቲያን እኛን ግለሰቦችን ማለቴ ነው አንድነታችንን አጥብቀን እንድንይዝ ያስፈልጋል። እግዚአብሔር ይርዳን ነው የምለው። አመሰግናለሁ። አሜን አሜን። እግዚአብሔር ይርዳን። እትዬ ዛሬ ሀሳብ ብዙውን ዶክተር ብሎታል ጥሩ አድርጎ። እኔ አንደኛ ጴጥሮስ መልእክት 3:12 ላይ የጌታ ዓይኖች ወደ ጻድቃን ናቸውና ጆሮቹም ለጸሎታቸው ተከፍተዋል፣ የጌታ ፊት ግን ክፉ ነገርን በሚያደርጉ ላይ ነው ይላል። እንግዲህ ቤተክርስቲያን አብረን ስንሆን ጸሎታችን እንዲሰማ አይደል? አንድ ላይ ቁጭ ብለን ስንጸልይ ጸሎታችን እንዲሰማ ነው የምንፈልገው። የእግዚአብሔርን ጆሮ እንዲከፈትልን ማለት ነው። ያ እንዲሆን እርስ በርሳችን አንድነት ሊኖረን ይገባል። ልክ ክርስቶስ እንደጸለየልን ማለት ነው። ያ አንድነት ደግሞ የሚመጣው እርስ በርሳችን በትክክል ስንረዳዳ ነው። አንደርስታንድ ስንደራረግ ማለት ነው። ሁላችንም የተለያየን አይደለም? ሳስበው አንዳንዴ ይገርመኛል። በጣም የተለያየን ሁላችንም በእግዚአብሔር አምሳል የተፈጠርን ብንሆንም ግን በባህሪያችን በጣም የተለያየ ነው። እግዚአብሔርም ደግሞ እያንዳንዳችንን የሚያየን እንደ ሞልድ አይደለም፣ እንደ አንድ አይነት አድርጎ እንድንሳል አይደለም የሚፈልገው። ግን በተለያየ ነገር ውስጥ ሆነን ክርስቶስን በእኛ ውስጥ ማየት ይፈልጋል። ክርስቶስ በእናንተ ውስጥ ሆኖ እስኪሳል ድረስ አይደለም የሚለው። ልክ ምስሉ ሲመጣ ብለርድ ሆኖ በቃ ያ እየበራ ዋው መጨረሻ ላይ ክርስቶስን ስንመስል ማለት ነው። በጣም እንትን ስለው በጣም ይገርመኛል ሳስበው ማለት ነው። እሱ ነው እኮ የሚጠበቀው እና ያ የሚመጣው ደግሞ ወደሱ ስንቀርብ ብቻ ነው። እለት እለት ራሳችንን ስናስገዛ ድሮ የነበረብን ባህሪ ዛሬ ተቀይሮ እያንዳንዳችን ራሳችንን እናውቀዋለን አይደል? ብዙ የጣልናቸው ኮልኮሌዎች አሉ፣ ኮተቶች፣ የባህሪ መጥፎ ባህሪዎች፣ ሰውን የሚወጉ የነበሩ፣ ሰውን ሚስ አንደርስታንድ የሚያደርጉ የነበሩ ያ ሁሉ ከኛ ተወግዶልን ዛሬ ከሰዎች ጋር በምናደርገው ግንኙነት አስታራቂዎች፣
ሰዎችን በቃ በማይጎዳ ቅድም ያልናቸው የመንፈስ ፍሬዎችን የምናሳየው ዝም ብሎ በእንትን አይደለም። ቡክ የሊደርሺፕ መጽሐፍ ምናምን አንብበን አይደለም። መንፈስ ቅዱስ በራሱ በህይወታችን ውስጥ ሲሰራ ነው ራሱ። ያን ደግሞ እንዲሰራ ደግሞ እኛ ስንፈቅድ ማለት ነው። እና ይሄ በቃ አሁን የምናየው ናቹራል ነው፣ ግን ያንን እርስ በርስ እየተነጋገሩ ማድረግ ይፈልጋል ወደ ክርስቶስ ማቅረብ በጸሎት ማለት ነው። እና እንደውም የአርቡን ክፍል እያየሁት ነበር እና በጣም ደስ አለኝ ሳነበው ማለት ነው። ምን ይላል? መንፈሳዊ ስጦታዎች በመጨረሻው ዘመን የቤተ ክርስቲያን መሪዎች እርስ በርስ እንደሚስማሙ ተስፋ ተሰጥቷል ይላል። እና በተጨማሪም የእግዚአብሔር ህዝቦች ማስተዋል ይኖራቸዋል። ደስ አይልም? ይሄ ተስፋ ማለት በመጨረሻው ዘመን እኔ እንደውም ተቃራኒው ነበር የሚመስለኝ የነበረው እና ልክ የአርቡን ክፍል ሳየው በጣም ገረመኝ። በቃ በዚያን ጊዜ ቤተክርስቲያን ሰላምንና አንድነትን ትጎናጸፋለች ይላል። ይሄ እንግዲህ ከመከራውም አንጻር ሊሆን ይችላል። አይታችኋል በኋላ ላይ እስቲ ሳሉት ሁኔታው ማለት ነው። በመጨረሻው ዘመን የሚሆነው ነገር መከራው በጣም እየገፋ ሲሄድ አሁን ስለምንድን ነው ማሰብ? ስለ ትዕቢት እናስብ ይመስላችኋል? ስለ እኔነት የኔ ሀሳብ ለምን አልተሰማ ምናምን ምንል ይመስላችኋል? እንደዛ የሚሆን አይደለም። የሚሆነው ምንድነው? ሰዎች ናቸው ወደ ክርስቶስ እንዲመጡ የምንለው የምንራበው ማለት ነው። የሆነ እንትናችን አቅጣጫችን የኔነት ይቀርና እዚህ ጋር ወደ ሞት እየተነዳ ያለው ህዝብ ያሳዝነናል። ስለዚህ በቃ ጉጉት ነገር እያልን የምንሰራው አሁን ግን ምንድነው እየሆነ ያለው? ሰይጣን ምን ያደርጋል? በትንንሽ ነገር እንደ እቺን ነገር ሲል ምን ማለቱ ነው ብሎ ቁጭ ብሎ ሰው እንዲያስብ ለምን ተነካው እንዳለው ዶክተር ማለት ነው። ለምን እቺን ቃላት ሲናገራት ለኔ ምን ሊያስተላልፍ ፈልጎ ነው ብሎ ጦርነትን በራሱ ላይ ያውጃል ማለት ነው። እያንዳንዱ ሰው ያንን አመለካከት ምን ያደርጋል? ይጠፋል። አመለካከታችን እንደዛ እንዲሆን የሚያደርገው ክርስቶስን ስንመስል ነው። ያንን ደግሞ ለመምሰል ራስን አስለምድ አይደለም የሚለው፣ ዝም ብሎ እኮ እንትን የሚል አይደለም። ራስን ማስለመድ ይፈልጋል ማለት ነው። ወደዛ ለመሄድ ለመዘርጋት ጥረት ስናደርግ እግዚአብሔርም ደግሞ በመንፈስ ቅዱስ አማካኝነት ይረዳናል። እና ይሄ ጥሩ ተስፋ አለን። ግን ያ ህልም ብቻ ሆኖ መቅረት የለበትም። ዛሬ መለማመድ፣ ራሳችንን ማስለመድ፣ እየጸለይን መሄድ አለብን ከሱ ጋር የሚል ሀሳብ አለኝ እዚህኛው ላይ። እንግዲህ በጣም ሁለታችሁንም እግዚአብሔር በረከት ያድርጋችሁ። ተስፋ አለቀም። አንድ ጥያቄ ልጠይቅህና ብዬ አውት ኦፍ ብሉና ጠይቀውና ነው። አሁን ሁለታችሁም በሰጣችሁት ሀሳብ ይሄ እግዚአብሔር የሚሰራው ስራ ነው። መንፈስ ቅዱስ በውስጣችን የሚያደርገው ነገር ነው፣ ከውስጥ ወደ ውጭ የሚሆን ነገር ነው የሚለውን ሀሳብ አንሸራሽረናል። እና ግን ቤተክርስቲያን ልክ እንደ ድርጅት አድርገን አስበናል። መሪዎች ምኖች በተለይ አንድነትን ለማምጣት እንዴት ነው መስራት ያለባቸው፣ መሰራት ያለበት የሚለውን ሀሳብም እንዳው ጨመር አድርገን ብናየው ደስ ይላል። ጥሩ ነው ብዬ ነው የማስበው። ምክንያቱም አሁን ትጃ መጣችሁ እንግዲህ በመጨረሻው ዘመን እግዚአብሔር ተስፋ ገብቶልናል። ግን ቤተክርስቲያንም ዝም ብላ መተኛት የለባትም እና ለአንድነት ቤተክርስቲያን መስራት አለባት ወይ ምን ማድረግ አለባት የሚለውን እስቲ ተስፊሽ በሱ ሀረግ ጨርስልን። እውነት ነው። በጣም የሚገርማችሁ እነ ጳውሎስ እና ባርናባስ የሆነ ሰዓት ላይ ተጋጭተዋል። ትዝ ይላችሁ ከሆነ ጳውሎስ ከሲላስ ጋር፣ ባርናባስ ደግሞ ከጆን ማርክ ጋር ሄዱበት ጉዞ ማለት ነው። በዘመናት ሁሉ በመሪዎች መካከል አለመግባባት አለ በቤተ ክርስቲያን ውስጥ። ግን ምንድነው ትልቁ ችግር የሚፈጥረው?
ያንን አለመግባባት በመልካም ያለ መፍታት ግጭቱ ወደ ትልቅ እንዲያድግ የመፍቀድ ነገር መሪዎችን በአንድ ላይ ሊያስኬዳቸው የሚችል ፐርፐዝ ነው። አንድ አይነት ዓላማ ነበራቸው እነዛ ሰዎች። ዓላማቸው የክርስቶስ ኢየሱስን ወንጌል ማዳረስ፣ ነፍሳትን ማዳን ነው። በዚህ ዘመን ላይ ግን በጣም የሚገርመው አንድ ነገር እንደው መግለጽ ካለብን የዛሬይቱ ቤተክርስቲያን እየተላተመች ያለችው ከፖለቲክስ ጋር። ይህን ፍጹም የተደበቀ ሚስጥር አይደለም። በአደባባይ ሁሉም ሰው የሚያውቀው የትኛውም ስፍራ ላይ መሆን የነበረበት ቤተክርስቲያን ለሌሎች ምሳሌ በመሆን በዓለም ያሉ ሰዎች ከቤተክርስቲያን መውሰድ ሲገባቸው፣ ቤተክርስቲያን ግን እየተላተመች ያለችው ከዓለም ካለው ፖለቲክስ የሆነ ነገር ለመውሰድና ያንን ቤተክርስቲያን ውስጥ ለማስገባት የሚደረግ ትልቅ ጥረት ነው። ይህ ፍጽሞ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ሲናገር እናንተ የዓለም ብርሃን ናችሁ። ስለዚህ መሪዎች በአንድ ላይ እንዲሰሩ፣ በመካከላቸው ልዩነት አይኖርም ማለት አይደለም። እንዲሰሩ ካስፈለገ ግን አንድ አይነት ፐርፐዝ ያስፈልጋቸዋል። ለክርስቶስ ወንጌል እስከ መጨረሻ ድረስ ራስን አሳልፎ የመስጠት ኃላፊነትም ውሳኔ ብቻ ሳይሆን ኃላፊነትም ነው። አለበለዛ የራሳችንን ሀሳብ በራሳችን መንገድ የተለያየ አጀንዳዎችን ይዘን የምንመጣ ከሆነ ልዩነትን እናሰፋለን። ይህን ከግምት ውስጥ ማስገባት ይኖርብናል። በዘመናት መካከል የተለያዩ ነገሮች ነበሩ። ከእግዚአብሔር ቃል አንጻር ለነገሮች መፍትሄ መስጠት፣ የክርስቶስን ወንጌል የነፍሳትን መዳን ከፊት ማስቀደም፣ እኛነታችን ሳይሆን ክርስቶስ በሕይወታችን እንዲገለጥ መፍቀድ። እኔ አይደለሁም፣ እኔ ሳልሆን ወይል የወንድሜ ሀሳብ ይሄንን ወደፊት የሚያመጣ ከሆነ ለምን አናመጣውም? ያው ግጭት የሚጀምረው ከሀሳብ ልዩነት ነው። ከሀሳብ ልዩነት ነው። ስለዚህ የወንድሜ ሀሳብ ከኔ ልቆ የሚገኝ ከሆነና ጠቃሚ ከሆነ ለምን አናመጣውም? ለምን አንጠቀመው? ለምን ስጦታውን ለቤተ ክርስቲያን አናውለውም? ስለዚህ ለእነዚህ ነገሮች መፍትሄ ስንሰጥ እንግዲህ በተቻለ መጠን ወደፊት መጓዝ እንችላለን ማለት ነው። ሰፋ ያለ ነው ይሄ ሊደርሺፕ ነው። በዚህን ሰዓት ግን ማለት የሚችለው ይህንን ነው። አመሰግናለሁ። እግዚአብሔር ይባርክ። አክቹዋሊ አንድ ጥቅስ ትዝ አለኝ። ወንድሞቻችሁ ከእናንተ የሚሻሉ አድርጋችሁ ቁጠሩ ብሎ ጳውሎስ የሚናገረው ነገር አለና እግዚአብሔር እያንዳንዳችን ይርዳን። መንፈስ ቅዱስ ሁልጊዜ ከኛ ጋር ነው እና እግዚአብሔር ከረዳን ደግሞ ማንደርስበት ቦታ ይኖራል ብዬ አላስብም እና ሁለታችሁንም እግዚአብሔርን ይባርካችሁ። እንግዲህ የዛሬውን ጥናታችን በዚህ ላይ እናቆማለን። በጸሎት እንደጀመርን በጸሎት እንጨርሳለን። ተስፊሽ በጸሎት ይጨርስልን። እሺ እንጸልይ። እግዚአብሔር አባታችንና አምላካችን ሆይ እጅግ አድርገን እናመሰግንሃለን። በጣም ደስ የምንሰኘው ሁል ጊዜ አንተን በማወቃችን ነው፣ ያንተ በመሆናችን። ጌታ ሆይ በዚህን ሰዓት ስለ ቃልህ እንድንነጋገር እድል ስለሰጠህን እጅግ አድርገን እናመሰግንሃለን። ይህ በዚህን ሰዓት የተነጋገርነው ቃል በብዙዎች ልብ እንዲበቅልና ፍሬን እንዲያፈራ እንጸልያለን። በሆነው ነገር ሁሉ ክብር ላንተ ይሁን። ስለሰማህን ተመስገን። በኢየሱስ ስም አሜን። አሜን አሜን አሜን። እንግዲህ ከተመልካቾቻችን በዚህ በዋሽንግተን ዲሲ፣ ሜሪላንድ፣ ቨርጂኒያ አካባቢ የምትኖሩ ካላችሁ ቅዳሜ በምናደርገው የቤተክርስቲያን አገልግሎት መጥታችሁ እንድትገኙ በተቻለ መጠን ከዚህ በታች አድራሻውን ለመተው እንሞክራለን እና በዚህ አድራሻ መጥታችሁ እንድታገለግሉ ከኛ ጋር ፕሮግራም እንድትካፈሉ እናድማችኋለን። እግዚአብሔር ጸጋ ከሁላችሁ ጋር ይሁን። ደህና ሁኑልን።